በወግዲ ወረዳ ከ35 በላይ ንጹሃን ዜጎች በከባድ መሳሪያ መገደላቸው ተገለጸ። በጀነራል አድማሱ አለሙና በጀነራል ዘውዱ ሰጣርጌ የሚመራው 11ኛ እዝና ቀጠናው ላይ የተሰማራው ሪፐብሊካን ጋርድ ደቡብ ወሎ ዞን በወግዲ ወረዳ ከንጉስ ሚካኤል አሊኮር መብረቅ ክፍለ ጦር ጋር ከባድ ተጋድሎ ገጥመው ለጊዜው በስም ያልታወቁ ከፍተኛ የብልጽግና መከላከያ አመራሮች ጨምሮ በመቶዎች የሚቆጠር ሰራዊቱ ያለቀበትና በመቶዎች የቆሰለበት ሲሆን አስከሬንና ቁስለኛ በሄሊኮፕተር ወደ ኮምቦልቻና አዲስ አበባ መመላለሱን አፋብኃኝ ምስራቅ አማራ ቀጠና ምኒልክ ዕዝ ለኤምኤስ አስታውቀዋል። ከዚህ ጋር ተያይዞም ዛሬ ጥር 29 ቀን 2018 ዓ.ም አራተኛ ቀኑን በያዘው ከባድ ውጊያ ያገዛዙ የመከላከያ ሰራዊት ከባድ መሳሪያ በማስወንጨፍ በርካታ ንጹሃን የጨፈጨፈ ሲሆን ወግዲ ወረዳ ጎረንጅ 016 ቀበሌ ብቻ 6 የአንድ ቤተሰብ አባላት በግፍና በአሰቃቂ ሁኔታ መሞታቸውን በመግለጫው አመልክተዋል። በተመሳሳይ በዚህ በጎረንጅ 014 ቀበሌ አንድ መኖሪያ ቤት ላይ ባረፈ ከባድ መሳሪያ አባት ወዲያውኑ ህይወታቸው ሲያልፍ እናትና ልጅ ከባድ ቁስለኛ ሆነዋል። የምኒልክ ዕዝ ከፍተኛ አመራር የሆነው አርበኛ ሻለቃ ሀብታሙ ደምሴ ቤተሰቦች መኖሪያ የሆነች መንደር ላይ ብቻ ከ54 ጊዜ በላይ ከባድ መሳሪያ አስወንጭፎ ከባድ ውድመት አደርሷል ብለዋል። በጭፍጨፋው ሰለባ ከሆኑት መካከል አለሙ ጌታሁን፣ አህመድ ደረሰ፣ አታላይ መንገሻ፣ አቡሽ አሸብር፣ አረቡ ሙዬ፣ አየሉ ቡሽራ፣ አብርሃም አሸብር ናቸው። ቀላልና ከባድ ቁስለኛ የሆኑ የጦር መሳሪያ ያልታጠቁ የአማራ ተወላጆች አንደኛ አህመድ ሻረው፣ ሁለተኛ ሰይድ አህመድ፣ ሶስተኛ አሊ ሻረው፣ አራተኛ ሙስጠፋ አህመድ፣ 5 የሱፍ ብርቄ፣ ሁሴን ምርም፣ 7 ደሴ አንድሬ፣ አሸብር ጌታሁን፣ አስካለ ፈለቀ፣ መሐመድ አህመድ፣ መካ መሐመድ፣ አረጋሽ ካሳው፣ ጦይባ አደም፣ መሐመድ ሰይድ፣ አህመድ አሸብር፣ አሚናት አለሙ፣ ተጓዴ ሐምዛ፣ እንድሪስ አለሙ፣ መሐመድ ደረሰ፣ መሐመድ አብደላ፣ አደም ሙህዬ፣ የሴፍ ጌታሁን፣ ኢዛ የሱፍ፣ ከሪማ ሰይድ፣ ኢማም አሸብር፣ ነኢም አህመድ አረቡ፣ ፋኢድ ሰይድ 28 ናቸው። በግፍ ከተጨፈጨፉት ጦር መሳሪያ ያልታጠቁ አማራዎች በተጨማሪ ከ40 በላይ ቤቶች በአገዛዙ ሰራዊት በከባድ መሳሪያ መቃጠላቸውን የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ህዝብነት ለኤምኤስ በላከው መግለጫ አስታውቋል። ይህንን በተመለከተ በአካባቢ ላይ የሚንቀሳቀሰው የመንግስት ኃይል ምላሽ እንዲሰጠን ያደረግነው ጥረት አልተሳካም። የምናገኝ ከሆነ የምናቀርብ ይሆናል።